እንደሆነ አመሻችሁ ጌትነት ነው በሙያው ላይ ካሳለፋቸው 43 አመታት ውስጥ 6 ወሩን ከኔ ጋር ነበር ከ6 ወሮቹ ከ6 ወራት ደግሞ 5ቱን ቀናት ጎን ለጎን ያለ ማቋረጥ አብረን ቁጭ ብለን ያሳለፍነው ይሄ እንዴት ሆነ መጀመሪያ የዛሬ 35 ወይ 36 አመት የኤችአይቪን በሚመለከት ጌትነት አንድ ተውኔት ጽፎ ነበር ያ የመጨረሻው ቅጽበት የምትል እሷን ደበበሸቱ ወደ እንግሊዝኛ መለሳትና በWHO ተጋብዘን ካሜሩን ያውንዴ ሄድን ያንን ቲያትር ለማሳየት ከዛ በኋላ እዛ ካሳየን በኋላ ደግሞ ቲያትሩን ሲላ ስለመረጠው ወደ ስዊድን ተሄዱ ተብለን እኔ ጌትነት ራሱ ዓለም ፀሐይ ተክሊል ደስታና ፍቃዱ ተክለማርያም አብረን ሄደን የሰራነው አሁን ወደ ስዊድን ይሄድ ተባለና ስዊድን ሄድን ስዊድን ሀገር በተለያዩ ዩኒቨርሲቲዎችና ተማሪ ቤቶች አሳየን ያንን ቲያትር ብዙ ታሪክ አለው እሱ ለሌላ ጊዜ ሌላ ታሪክ ነው ከዛ በኋላ እዛ ሆነን አንድ ደግሞ አነስ ያለች አንድ ትይንት ደግሞ አንድ ጊዜ የምትሆን ደግሞ ቲያትር ጻፈ ስለማያቆም መጽሐፍ ጻፈ እንቁላሏ ምትል እሷንም እዛው አሳየንና በኋላ አሜሪካን ሀገር ሄድን እንዴት ሄድን እሱ ደግሞ ሌላ ታሪክ ነው ከሄድን በኋላ አሜሪካን ሀገር ቦስተን ነበር ከቦስተን አሳየን ታዲዮስ የኩሪፍቱ ባለቤት ነበር ኦርጋናይዝ ያደረገው እዛ ሄድን ከዛ በኋላ ቦስተን አሳየን ማነው ስሙ ኒውዮርክ አሳየን ዋሽንግተንና ስናዳን ሁለተኛው ላይ ትንሽ ችግር ተፈጠረ እሱ ሌላ ታሪክ ነው ከዛ በኋላ ይሄ ከሆነ በኋላ ወደ ሎስ አንጀለስ ተገኘ ተባለና ስራ በአውሮፕላን መሄድ ስላልቻልን በአውቶቡስ ከዋሽንግተን እስከ ሎስ አንጀለስ ሄድን ከአዲስ አበባ እስከ ሞኖሮቪያ ማለት ነው አፍሪካን ተቆርጦ እና እንደዛ ለምን እንደዛ ሄዳችሁ እሱ ሌላ ታሪክ ነው ሌላ ጊዜ እንነጋገራለን ለማንኛውም ይሄ ሆኖ በዛ ጊዜ እዛም ማሳየንና ስንመለስ በአውሮፕላን መጣን እሱ ሌላ ታሪክ ነው ብቻ ያም ሆኖ ተሰባሰብንና ቦስተን በ5ኛ ወር እንደጨረስን 6ኛ ወር ላይ ተሰባሰብንና ቦስተን ተገናኘን የኢትዮጵያኖች የኳስ ጨዋታ እዛ ነበር የሚካሄደው ያን ጊዜ 1982 መጨረሻ ይሄን ማወራላችሁ 1982 ሐምሌና ነሐሴ መሃል ነው እና አንድ ቀን ጧት አንድ ላይ ነው የምናድረው ሁላችንም ጧት ተነሳና አታ ነገ ወይም ተነጎዲያ አገሬ መግባት ፈልጋለሁ አለ ያን ጊዜ እንደምታውቁት በ83 ያው ለውጥ መጥቶ ስለነበር ብዙ ረብሻ ነበር እዚህ ሀገር ላይና እዛም ሆነን ያባበሉናል በዚህ ብትቀሩ እንዲሆን እንዲብታረጉ ይባላል ትልቴን ነው አዎ ከተቻለ ነገ አለበለዚያ ደግሞ ተነጎዲያ ግን እንዲ ማለፍ የለበትም አለ ሮብ ሆኖ አርብ ማለፍ የለበትም ያለኝ ይመስለኛል ያኔ እንደዛሬው ሄደ በስልክ በምን ምናምን ስለማይደረግ ቲኬቱ ሳየው አዎ እውነቱን ነው ምንድን ይሆንከው እዚህ ከቆየው አልተርፍም አገሬ ልግባ እሻለና ሄደን እና ትዝ ይለኛል የአንድ ቲኬት የምትሰራዋ ልጅ በዚህ ጊዜ እንደዚህ እንግዲህ ከዚህ ትነሳና አየርላንድ ከአየርላንድ ትነሳና ቬና ከቬና ትነሳና ካይሮ ከካይሮ በኋላ ነው እዛ የምትገባው አገርህ ይሁናል ይሄን እንዴት እንደተስማም እሱ ሌላ ታሪክ ነው ብቻ በዚህ አይነት ተነሳና መጣ አታ እኔ ራሴን ላትርፍ ብሎ ለኛም ተረፈልን ያ ብቻ ሳይሆን እኛም እሱን ተከትለን መጣን
እኛም ተረፍን 30 ዓመት ሙሉ ለምኘው የዛሬ 2 ወር እንቁላሏ የምትለውን ቲያትር ከየት እንዳገኛት አላቅም ላከልኝ አንድ ቀን እንዲህ ከተረፍን እኔም እሱም በፍቄ ፋንታ ተፈሪ ወይም ይሆሮ ወላ ለማየው አንዳችን እንሆንና እንሰርተን እናሳያቸዋለን አታ እንኳን ተረፍክልኝ ለሰጠኸኝ ግጥም ለሰጠኸኝ ቲያትር ለሰጠኸኝ ወዳጅነት ለሰጠኸኝ ባልንጀርነት ሁሉ አመሰግናለሁ You're my friend እናመሰግናለን አበባልቻ ክብር ይስጥልን አዛውንቶች ክበብ ቁጥር 2ን እንግዲህ አብረን እናያለን ማለት ነው በተስፋ መሰረት አሁን ደግሞ ኪሮስ ኃይለሥላሴን ጋብዛለሁ አንድ ሐሜት ላማውስል አፈረሰብኝ ማይክሮፎኑን እኔ ሊያዘው ቶሎ እንድነጥቀሃለኝ ለምን እኔ ምን አስቤ ነው የመጣው ተፈሪ ዛሬስ ቅዱስ የሆነው ጌትነት ሳይሆን ተፈሪ ነው ንግግር ምናደርግ ሰዎች የሰዓት ገደብ አላስቀመጠም ልል ነበር ለማንኛውም ተፈሪ በጣም ስስታም ሆኖ ማገኘው ማይክሮፎን ላይ ነው ዛሬ በጣም ነው የተሸወድኩት ተሸውጄ አላቅም አራዳ ነኝ ነው የምለው እርግጥ ከውቅሮ ነው የመጣሁት ግን ያደግኩት ሀብት ጊዮርጊስ ልይ ስለሆነ አራዳ ነኝ ነው የምለው በምን ተሸወድክ በሉኝ ይሄ ልብስ የዛሬ 7 ወር ለልደት የተገዛ ልብስ ነው ለጌትነት ልደት ምንድነው መለብሰው ብዬ ሲጨነቅ እንዴ ከአንድ ቀን በስተቀር ለብሰው ማታቅ ልብስ አለ እሱን ልበስ ተባልኩ ፌደራል ናቸው ያዘዙኝ ይሄ ልብስ እድለኛ ነው ለጌትነት ልደት ሁለተኛ ቀኑ ተለበሰ ይሄን ስክለብስ ምን ስክሽሞነሞን ድረስ ያው አበሽ እንደተለመደው 11 ሰዓት አይገኝም ስለዚህ ቀስ ብዬ ደርሳለሁ ብዬ ሻርፕ 11 ተኩል እዚህ ስደርስ ብሔራዊ ቲያትር ጥቅጥቅ ብሎ ተፌ ንግግር ጀምሯል ተፈራ ወርቁ አይ ለካ ቀኑ የጌትነት ልደት ነው የተሸወድኩት እንደማንኛውም ልደት እንደማንኛውም በዓል መስሎኝ ነው ግማሽ ሰዓት ያሳለፍኩት አለ ልማዴ ጌትነት ስምን መልአክ ያወጣዋል በ1971 ዓመተ ምህረት ወደ ሚያዚያ አካባቢ ነው ያወቅኩት ምን ማለት ነው 71 ሳይሆን 72 እነሱ 71 ገብተው እኔ 72 ነው የገባሁት ፍሬሽማን ነበርኩ ወደ ሚያዚያ አካባቢ ሶስተኛ ተርም ነበርና ቲያትር የተመደብነው ሚያዚያ አካባቢ ነው ያኔ ነው የተዋወቅነው ጌትነት እንየው ተፈሪ ዓለሙ አስታጥቃቸው ይሁን አጥናፉ ሞክሪያ ያረጋል አጥናፉ
የመሳሰሉ ድንቅ ሰዎች ጋር እግዚአብሔር አምላክ ያገናኘኝ ያን ቀን ነው። በዛ ብቻ አይደለም የባህል ማዕከል አባላት ሆነን የተረብ ዘፈኖችና መዝሙሮች አሉ። ሁሌ ተፈሪ ካለ ሁሌ ጌትነት ካለ ሙቀት ነው፣ ድምቀት ነው፣ ደስታ ነው፣ ፈንጠዝያ ነው። ጨዋታ በግጥም መተራረብ እየከረረ የሚሄድ ከሆነ ጌትነት ይገባና እምባበይ እምባበይ ልኝ እምባበይ እምባበይ ልኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምባበይ ልኝ ብሎ ያደፈርሰዋል። ያ የከረረው ጨዋታ ያለዝበዋል። ከዛን ጊዜ ጀምሮ ጌትነት የኔ ታናሽ ወንድም ያው በሁለት ዓመት ስለምበልጠው ነው። የኔ ታናሽ ወንድም የታናሽ ወንድም ጓደኛ የትምህርት ቤት ጓደኛ የሥራ ዓለም ባልደረባ ሆኖ ላለፉት 48 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ። ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ ማቀለት ግጥም እና ፈቅዶልኝ እባክህን እንድላት ፍቀድልኝ አለ ኮፒራይት ልበላት ብየው ደስ ባለህና ለቦታው ለንግግርህ አመቺ በሆነ ቦታ በለዋለኝ። ጌትነት ባለበትም በሌለበትም ምላት አንድ ግጥም አለች። እውነት ቤት ስትሰራ ውሸትም ካገዘች ምስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች። እቺ ግጥም የጌትነትን መላ ህይወት የምትገልጽና የኖረባት ህይወት ነች። በእውነት ስለእውነት ኖሯል ጌትነት። አንዳንዴ እንደ ትንቢትም ይሆናል። ኤሜ ሲዛር የሚባል አንድ ደራሲ ሲዝን ኢን ኮንጎ የሚባል ስለ ፓትሪስ ሉሙምባ የጻፈው ድርሰት የነተፈሪ የነጌትነት ፕሮዳክሽን ነበርና እኛ በረዳትነት ተመድበን እዛ ስንሰራ ስታንዛ ፕሌየር የሚባል አንድ ገጸ ባህሪ ይጫወት ነበር ጊታር ይዞ ጌትነት። እንዳምን ይላል አንደኛው እንትኑ እንግዲህ ስታንዛ ፕሌየር እንደንትን ነው እንደ ተራቢ እንደማለት ነው እንደ ጉዱ ካሳ ማለት ነው። እዛ ላይ የሚነገሩ ነገሮችን የሚተርብ ነውና the trap remembers the bird but the bird forgets the trap ይላል። ወጥመዱ ወፊቷን አይረሳትም፣ ወፊቷ ግን ወጥመዱን ትረሳዋለች ነው። throughout his life ደግሞ ጌትነት የህይወት ኖሮታል። በሚደርሳቸው ድርሰቶች በግጥሞቹ በተውኔቶቹ ተፈትኖበታል። ትራፕ አልለቀቀውም። ወይ አዲስ አበባ የሚል ቲያትር ጽፎ መከራውን አይቷል እናቃለን። ምንም እንኳን ደጋ እሱ እዚህ ቢሆንም ኮቴን አይተው ነው your time is up ልትለኝ ነው የመጣው። እና ጌትነት በጀግንነት ምናቃቸውን ሰዎች ሁሉ የበለጠ ያጀገነ ነው። አባ ኮስትርን፣ የቴዎድሮስ ራእይን፣ እቴጌ ጣይቱን እና በርካታ ድርሰቶች የጻፈ በርካታ ግጥሞች የገጠመ ነው። ልደት አዳራሽን የምታውቁ ሰዎች ታውቁታላችሁ። ስለ ልደት አዳራሽ የገጠመው ልደት አዳራሽ ፈረስ ያስጋልባል
ጀት ያንደረድራል ብሎ የገጠመ ነው። ስለ ብቸኝነት የገጠመ ነው። ጌትነት ያልገጠመውና ያልጻፈው መጥቀሱ ነው የሚቀለው። ያም ሆኖ ብርቅ በነበረበት ጊዜ ድሬዳዋ አቶ እንዳለ የሚባሉ ሰው የብሔራዊ ሆቴል ባለቤት ናቸው። አርቲስቶች የሚያርፉበት ቤት ነው። አባ ኮስትርን የጻፍከው አንተ ነህ አሉት። አዎ። ደስ ስለተሰኙ እርግጠኛ አይደለሁም ብሩን የ3000 ይሁን የ5000 ብር ቼክ ጽፈው ሰጥተውታል። በዛን ጊዜ ለአንድ አርቲስት ትልቅ ብር ነው። ጌትነት ቀድሞውኑ የተመረቀ እንደ ስሙ ጌታ የሆነ በኪነ ጥበብ የገነነ ነውና ተፈሪ ጨርሶት ነበር። ቅዱስ ብሎ ከተፈሪ በኋላ መናገር ይከብዳል። ጌትነት ስላወቅኩ በጣም ደስተኛ ነኝ። እዚህ ስለቆመ ተፈሪ ነገሮች ሁሉ ጠፉብኝ። ጌትነት አንተን ስላወቅኩ አንተና ያንተን ባቾች ስላወቅኩ እጅግ በጣም እድለኛ ነኝ። ያንተ ሙያ አጋር ያንተ ሙያ ባልደረባ በመሆኔም በጣም እድለኛ ነኝ። እግዚአብሔር አምላክ እድሜህን ያርዝመው። ባበሽኛ እንደሚባለው ጣቶችን ቁርጥማት አይንካቸው። ከብሔራዊ ቲያትር በ2 ዓመት ከ2 ቀን ታንሳለህ። ብሔራዊ ቲያትር የዛሬ 2 ቀን ህዳር 3 70ኛ ዓመቱ ነው። አንተ 68 ነህ። ለ80ኛውም ለ90ኛውም ዓመት ያብቃ። አመሰግናለሁ። እናመሰግናለን ኪሮስ። እናመሰግናለን ኪሮስ።